ረቡኒ ትዙ እባላለሁ። ተወልጄ ያደግኩት በባህር ዳር ከተማ ነው። ሁሉም ሰው የራሱ የሆነ ገጠመኝ አለው። የአንዱ ህይወት ለአንዱ አስተማሪ ነው። ከኔ ህይወት ትማራላችሁ ብዬ አስባለሁ። እንደማንም ኢትዮጵያዊ በሰፈር ፍቅር ነው ያደግኩት። ግን ከሆነ ጊዜ በኋላ አሜሪካ የሚባል በሽታ ተጋበዘኝ። በዚህች ምድር ላይ እንደኔ አሜሪካ ለመሄድ የሚፈልጋል ብዬ አላስብ። ሲበዛልህኛ ነኝ። ግቢያችን በጣም ሰፊ ነው። ሚከራይ ዶርሞችን አሉ። እናቴ እኔን ወደ ውጭ ለመላክ ያልቆፈረችው ጉድጓድ የለም። ግን ምን ይደረጋል፣ ይታደሉታል እንጂ አይታገሉትም። በዚህ መሀል ነው እንግዲህ ጆን ወደ ህይወቴ የመጣው። እቤት ሊከራይ ነበር። በደላላ ነው የመጣው። 8 የሚከራይ ቤቶች አሉ። ሁሉም ጽዳቱን የጠበቀ ነው። ብዙዎቹ እቤቱ ላይ ብዙ የቆዩ ናቸው። ልክ እንደኔ ቤተሰብ ነው። 5ቱ ተከራዮች ባለ ትዳር ሲሆኑ 3ቱ ወንደላጤ ነበሩ። አንዱ ግን በስራ ምክንያት ዝውውር ወደ አዲስ አበባ ሲሄድ ነው እንግዲህ ቤቱን ለጆን ያከራየ ነው። ከገባ 3 ሳምንት ሆኖታል። እኔ ግን የሚገርመኝ አንድም ቀን አይቼው አላውቅም። ጠዋት ይወጣል፣ ማታ ይገባል። እናቴ ቀንም እኮ ይመጣል ትለኛለች። አክስቴ ደግሞ እንዴት እንደተመቸኝ አትጠይቂኝ ትለኛለች። እኔም በእርግጥ ዙረታም ነኝ፣ መቀመጥ የሚባል አልወድም። በዚህ መሀል ነው እንግዲህ ከገባ ወር ሞልቶታል። የቤት ክራይ ሊከፍል ማታ ላይ ቤቱን አንኳኳ። ቡና እየጠጣን ነበር። አቤት አለች እናቴ። ደህና ዋላችሁ ማዘር እያለ ገባ። ቀልቤ ግፍፍ ነው ያለው። ሲጀመር እንደዚህ አይነት ወንድ አይቼ አላውቅም። ሁሉንም ሰላም ሲል፣ እኔ ግን ፈዝዤ ሰላም አላልኩትም። ይቅርታ ጠዋት መጥቼ ማታ እየገባው አልገናኛለን እኮ ሲል፣ እንዴ ልጄ ስራም አይደል? ቆይ ምን አዲስ ወሬ አለ ስለ ወንድምህ አለችው። ያው በቀደም የነገርኩሽ ጓደኛውን ስልኩ አግኝቼ ዛሬ ደውዬለት ነበር። ነገ ልንገናኝ ተቀጣጥረናል አለ። እኔ ግን አይኔን ከአይኑ ላይ አልነቀልኩም። ቡናውን እየጠጣን ቀና ሲል አይን ላይን ተጋጨን። እኔም አይደለም እንደዚህ አይነት ወንድ ይቅርና የለበሰውን ልብስ እንኳን ገበያ ላይ አይቼው አላውቅም። ለእናቴ የቤት ክራይ ሰጥቶ ብዙም ሳይቆይ ወጣም። ሲሄድ ልቤ አብሮ እሱ ጋር ሄደ። ምን እንደተፈጠረ እንኳን አላውቅም። ማታ ምንም ሳልተኛ አደርኩ። በጣም ገርሞኛል። በቃ ሁሉ ነገሩ ተመችቶኛል። እሱን ለማየት ብዬ በጠዋት ተነሳው። እናቴ እኔ በጠዋት መነሳት ሳይገርማት አልቀረም። በረንዳ ላይ ቁጭ ብዬ ብዙ ሰዓት ተቀመጥኩ። ግን አልወጣለም። ወጥቶ ይሆን አልኩ በልቤ። 3 ሰዓት ሲሆን ጓደኞቼ ቤት መጡና ይዘውኝ ወጡ። እነሱ ጋር ቆየው። ግን ጆን ከውስጥ ያልወጣ አለኝ። እስከማየው ቸኩያለሁ። በጊዜ ወደ ቤት መግባት አለብኝ ብዬ 10 ሰዓት ላይ ተመለስኩ። እናቴ ቤት የለችም። አክስቴ ናት ያለችው። ስታይኝ ሩጣ ወደ እኔ መጣች። ማታ ምን አባሽ ሆነሽ ነው እንደዚህ ልጁ ላይ ያፈጠጥሽበት አለችኝ እየሳቀች። እኔም ሳቄ መጣብኝ። ልጁ ግን እንዴት ነው ተመችሽ አይደል አለችኝ። ነገሮች ቶሎ ነው የሚገባት። እንዳትፎግረኝ ብዬ ያው ብዙም አይደለም አልኳት። እና ለዛ ነው ጠዋት በረንዳ ላይ ቁጭ ብለሽ ያረፈድሽው? ባክሽ ገብቶኛል ብላ ሳቀችብኝ። እኔም እንደማፈር ብዬ ቀርቀር ብዬ ሳኩ። ሻወር ወስጄ ቢጃማዬን ለብሼ በረንዳ ላይ አንድ መጽሐፍ ይዤ ቁጭ አልኩ። ልክ 11 ሰዓት ላይ የግቢያችን በር ሲከፈት የልቤ ምት ጨመረ። ጆን ነው ገና። ጫማውን ሳየው አንገቴን ደፍቼ መጽሐፌን አየሁት። መጽሐፉ ያነበኛል እንጂ አላነበውም። ጆን ቀጥ ብሎ ወደ እኔ መጣ። መጽሐፉ ያነበኛል እንጂ አላነበውም። ቀስ ብዬ ቀና አልኩ። ትዙ አለኝ። በቃ እስከዛሬ ማንም ሰው ስሜን ሲጠራኝ ደንግጬ አላውቅም። እሱ ሲጠራኝ ግን ከተቀመጥኩበት አስነሳኝ። ደህና ዋልሽ ብሎ ሰላም አለኝ። የእጁ ልስላሴ ለጉድ ነው። ከምንም በላይ የገረመኝ ደግሞ ቦስ የሚባል ሽቶ ነው የተቀባው። ሽቶ አይደለም ኢትዮጵያ ውስጥ ይቅርና አሜሪካ ውስጥም ራሱ ውድ ነው። ታዲያ እሱ ማን ነው አልኩ። በልቤ በሀሳብ ውስጥ እያለው እጄ ላይ ያለውን መጽሐፍ ተቀበለኝ። በቃ ብዙ ወንዶች ጋር እቀራረባለሁ። እንደ ጆን ግርማ ሞገሱ ብቻ የሚያስፈራ ወንድ አጋጥሞኝ አያውቅም። ውስጤ በፍርሃት እየተንቀጠቀጠ ነው። ስትጨርሽ ስጭኝና አነበዋለሁ ብሎ ተናግሮ ሳይጨርስ ውሰደው አልኩት። ሳጨርሽው አለኝ። አንብቤዋለሁ እየደገምኩት ነው ብዬ ሰጠሁት። እሺ አመሰግናለሁ ብሎኝ ወደ ክላሱ ገባ። አብሬው በገባ ደስታውን አልችለውም ነበር። ወደ ክላሱ ገብቶ በሩን ዘጋና መልሶ ከፍቶ ትዙ ማዘር አለች አለኝ። አሁን ትመጣለች አልኩት። እሺ ብሎ መልሶ በሩን ዘጋው። ለነገሮች ሁሉ ረጋ ያለ ነው። በዛ ላይ የገረመኝ ነገር ምንም ነገር ይሁን ካልተጠየቀ በቀር አያወራም። በዚህ መሀል ግን እኔ ያላሰብኩት ነገር ውስጥ ገባው። በእርግጥ ስለ ግል ህይወቱ ምንም ባላውቅም እኔ ግን ስሜቴን ብቻ ማዳመጥ ተያይዤዋለሁ። በዚህ መሀል ስለ እሱ ለጓደኛዬ እነግራታለሁ። ግን እንደወደድኩት እንድታቀብኝ ስለማልፈልግ ብዙም ለእሱ ያለኝ ስሜት አልነግራትም። ሁሌም እሁድ ቤት መዋል አልወድም ነበር። ዛሬ ግን ጆን በእሁድ ቀን ከደጀ ሰላም በኋላ እኔ ቤት ነው የምውለው ሲል በስልክ ሲያወራ ሰብቻለሁና
አልወጣም አልኩ። ኤልሲ ደውላ ካልወጣን አለችኝ። ግን በቃ ድርቅ አልኩባት። እሺ በቃ ቤት ልመጣ ነው ስትለኝ በጣም ደስ አለኝ። እናቴም ከደጄ ሰላም ተመለሰች። በረንዳ ላይ ቡና ተፈላ። እናቴ ጆንን ጥሩት አለችን። እኛ ቤት ሁሌም ተከራዮችን ምንም ነገር ይሁን አይጠሩም። ልክ እንደ ቤታቸው ነው የሚገቡት የሚወጡት። አክስቴ ጆንን ልጠራው ወደ ክላሱ ስትሄድ ልቤ ይመታ ጀመር። በመሃል ኤልሲ መጣች። እናቴ ከጓደኞቼ ሁሉ ኤልሲን በጣም ነው የምትወዳት። ጨዋታዋ በጣም ደስ ይላል። በዛ ልክ ምላሷ ግን አይደለም ወንድ ልጅን ድንጋይ ዳቦ ነው ብላ ማንንም ማሳመን ትችላለች። መታ አጠገቤ ተቀመጠች። ከትንሽ ደቂቃ በኋላ ጆን መጣ። ቁምጣ ነበር የለበሰው። እውነት ለመናገር አካብድሽ እንዳትሉኝ እንጂ ሁሉ ነገሩ ልዩ ነው። ኤልሲ ጆንን ስታየው እንደ መርበትበት ስትል ቡናውን እጇ ላይ በትንሹ ደፋችው። ቶሎ ብላ ወደ ቤት ገባችና ሩጣ ሂዳ ክላስ ገባች። እናም ተከተልኳት። ከዛ አጭር ጥያቄ ልጠይቅሽ አለችኝ። እሺ ጠይቂኝ አልኳት። ይሄን ልጅ ወደሽዋል ወይስ ብላ አቆመች። አንቺ አምሻል? እኔ እና እሱ እኮ ምንም አይነት ግንኙነት የለንም አልኳት። እሺ የሆነ ነገር በይኝ፣ እኔ ወድጀዋለሁ አለችኝ። እውነቱን ለመናገር የሆነ ነገር የነጠቀችኝ መሰለኝ። በቃ ውስጤ እርር አለ። ክላሴ ውስጥ አንዴ ትቀመጣለች፣ ትነሳለች። በቃ የምትሆነው ነው ያሳጣት። እኔማ ነግረዋለሁ አለችኝ። አንቺ አብደሻል እንዴ? ማንነቱን የማታውቂው በቅጽበት ያየሽውን ሰው ከመሬት ተነስተሽ እንዴት እንደዚህ ታብጃለሽ አልኳት። ትዙ ምንም አትበይኝ፣ ካሰብሽልኝ ሂጂና ንገሪልኝ አለችኝ። ምን አልኳት ደንግጬ። ወዶና ያገሬ ሰው አታምጣው ስለው አምጥቶ ቆለለው ያለው ወይ ካልሆነ ብላ እንደ ማጉረምረም አለች። እዚህ ጋር ፈራው። ፊት ለፊት መፋጠጡን ትችልበታለች። ትንሽ በቀልቧ ብትሆን ብዬ እሺ ምን ልበልልሽ ስላት እንደውም ታዩ እኔ ራሴ ብላ ሳትጨርስ ከክላስ ወጣች።